ግድል ታቆይኝ ሽብሩ እንዴ ይሄን ነገር እንዳደርጉ አታስገድዱ ያትቀርላ ቤዛ አንቺ እዚህ ውስጥ አትግቢ እሺ እኔ ያልገባኝ እንዴ እሱ በሳይዳችሁ ፈልለባት አንቺ ልዩ ካን ያለሽ ችግር ቆይ ምንድነው ግን እኔ ካንቺ ምን ቤዛና ሱራፌል ሁለቱ ተያያዙ። ምክንያቱም በብሩ ጉዳይ እየተነሳ ሁሉንም ቤተሰብ ጠርጥሮ ሁሉንም መያዝ እንደሚፈልግ ሲናገር ማንም ሌባ የለም፣ በዚህ በኩል ማንንም መጠርጠር የለብህም፣ አርፈ ትቀመጣለህ ትለዋለች። እሱ ግን እናም በዚህ ምክንያት ሁሉም እርስ በርስ ሲጣሉ ሲጨቃጨቁ በነበረ ሰዓት ሽብሩና ሉሲ ሲመጡ ሁለቱን እንዴት እያችሁ ተከታትለው ሲመጡ እቺ አይን አውጣ ጭራሽ አይኗን አፍጥጣ ትመጣለች እንዴ በማለት ሳሚም ይናገራታል። አልገባኝም፣ ምን ነው እንደዚህ የምታዩኝ እናንተ? መናገር ካለባችሁ መናገር ያለባችሁን አታዩም እንዴ? ለምን መጣች ከሆነ አዎ ድምፄን አጥፍቼ እየጠፋሁት ተናድጄ ስለነበረ ነው። ግን ደግሞ ቁጭ ብዬ ሳስበው የኔ ብቻ መጥፋት ብዙ ነገር እንደሚያስተጓጉልብኝ አውቃለሁ። ምክንያቱም እዚህ ጋር ልጅ ሆዴ ውስጥ አለ። ልጁን ደግሞ እኔ ብቻ አይደለሁም የፈጠርኩት ካንተም ጋር ነው ሳሚ። ስለዚህ ለዛ ስል ነው የመጣሁት ተመልሼ በማለት ስትነግረው ሳሚ ምንም መልስ አልመለሰም። አያችሁ ምክንያቷን ስደረድር ሴል ሱራፌል ይመልስላታል። አልገባኝም፣ ምን እያላችሁ ነው? ስሜ የወሰድሽውን ገንዘብ መጀመሪያ አምጩና ከዛም በኋላ የምናወራ ይሆናል። ግን አይ ካልሽ ደግሞ ብዙ ነገር አለ ገና 40 ሚሊዮን ብር ይዘሽ ነው ተሰወርሽው፣ ስልክሽንም እያጠፋሽው በዛ ነበረ። አንቺማ እየሆነ ነገር አለ። የእውነት አንቺን አመኘ የተቀመጥኩት ግን ምን አይነቱ ማረባ ነኝ ሲል ሳሚ ይናገራል። አልገባኝም፣ እኔ ካንተ ይሄንን አልጠብቅም በማለት በጥፊ ስትመታው ጭራሽ በጥፊ ልትመችኝ እያምርሻል እንዴ አንቺ? ዝም ማለቴ ሳያንስ ደግሞ መመታትም አለብኝ ማለት ነው። ይሄ እኔና አንቺን ገና ብዙ ነገር ያደራርሰናል። እናም አሁን ስለ 40 ሚሊዮን ብር ማወቅ አለብኝ። የት ነው ያደረግሽው ብሎ ይጠይቋት ጀመር። ቤዛ ምንድነው ዝም የምትይው? አትናገሪም እንዴ? እኔ እኮ የሄድኩትኝ ከሱ ጋር ተነጋግሬ ስለነበረ ስለዚህ ትቸው ለምን አልሄድም ብዬ ነው በማለት ቤዛን ብትላትም አይ ሉሲ ተረጋጊ ለማንኛውም አሁን በማለት እሷም የሴትነት ወጓን ይዛ ስታወራት እንዴት ነው እንደዚህ የምትይው አንቺ? የጠፋውን ንብረት እያወቅሽ እንዴት ነው እንደምትይው? ቤዛ ግን ችግር አለብሽ እንዴ በማለት ሳሚም ሆነ ሱራፌል ሁለቱም ይነቅፏት ጀመር። በዛን መሃል አሁንም ድጋሚ በሩ ሲከፈት የገባው ሽብሩ ነበረ። ያው እኔም ሂጄ የነበረው እናንተ ስትናገሩኝ ገንዘቡን ለመመለስ ነው ለአባቴ። ምክንያቱም ምንም ቢያኮርፈኝም ለአባቴ ገንዘቡን መልሼለት መጥቻለሁኝ። እናም ቤዛን ይቅርታ ለመጠየቅ ነው የመጣሁት ሲል ሳይጠየቅ መለፍለፍ ይጀምራል። እናንተ ሳይጠየቅ የሚለፈልፍ ሌባ እኮ የሚገርም ነው። እሺ አሁን የሰረቃችሁትን ሁለታችሁ ተይዛችሁ አንድ አካባቢ ነው አገራችሁ የሄዳችሁትም ለዛ ነው ማለት ነው። ስለዚህ እየታደርጋችሁት ነው እየመጣችሁት በማለት ሁለቱም ጥያቄያቸውን ሲቀጥሉ አንተ ሳሚ ግን ዝም ብትል ይሻላል ነግሬሃለሁ፣ እኔ ጨምቅሃለሁ፣ አይካልክ ግን ውርድ ከራሴ በማለት ሽብሩም ለሳሚ መልስለታል። ስማ አንተ በወፈራ አይደለም ነግሬሃለሁ እንዳላንጠባጥበ እዚህ ጋር እኔን አታቀኝም ማለት ነው ማን እንደሆንኩኝ። ግን አሁን ሁለታችሁም የሆነ ቦታ ትቀመጣላችሁ። ሁሉም ሰው መታየት አለበት መመርመር አለበት ይላል ሱራፌልም። ስለዚህ ቤዛም እንደዛማ ከሆነ ስትል እንደውም ይመታሃለው ስትል ሱራፌልም ሄዶ ግብ ግብ ሲገጥሙ እንደውም ሁለታችሁም መታሰር አለባችሁ በማለት ሽብሩና ሱራፌል ግብ ግብ በገጠሙበት ሰዓት ነበረ። በዛን ሰዓት ነበረ ነገሩ ሁሉ እንዲያበቃ የተደረገው። ምክንያቱም እነሱ ግብግብ በገጠሙ ሰዓት ነበር ሱራፌል አንገቱን ሲይዘው ሳሚ እጁን ከዛ ሉሲንም ጎትተው ወደ አንድ ክፍል ያስገቧቸዋል። ግራ የሚያጋባ ሳሩን ብትጮህም በፍጹም እንደዚህ አይነት ነገር እንዴት ይደረጋል? ሽብሩ ሌባ አይደለም በማለት ትናገራለች። ግን ያን የሚሰማት ሰው አልነበረም። እናም ሳሮንም እየተመላለሰች በሩን ለመክፈት ብትሞክርም ቆልፎ ክፍሉን
ሱራፌል ቁልፉን እንደወሰደው ትነግረዋለች። ሽብሩ ደግሞ ክፈቹ ነግሬሻለሁ ሳሮን፣ እኔ አንቺን አላገባሽም፣ አንቺ ሌባ ብላ የጠራችኝን ሴት ማግባት አልፈልግም ይላታል። ሉሲና ሽብሩ አንድ ክፍል ቤት ናቸው የተዘጉት። እናም ደግሞ ሳሮን ደግሞ እንዴት ከአንድ ክፍል ቤት ወንድና ሴት ይዘጋባታል? ስለዚህ እነሱ አሁን ላይ ፍቅር እየተጧጧፈ ነው ፍቅራቸው። እንዴት አንድ ክፍል ትዘጋለህ ሴትና ወንድ በማለት እኔ ስለነሱ መዘጋት አለመዘጋት ስለነሱ መስረቅ አለመስረቅ ሳይሆን የሚያስጨንቀኝ ባሌ ከሚስት ጋራ መተኛቷ ነው። ምክንያቱም ሉሲም ሽንቷ መጣ በማለት አንዴ ካልጋ ላይ አንዴ መሬት አድርገኝ ወይኔ ጉዴ ፈላግዘኝ ስትል ይሄንን በበር ቀዳዳ ታዳምጥ ነበረ። በር ላይ ተለጥፋ ሳሮንም የምታዳምጠው ነገር ስሜቷን ነክቶት ስለነበረ እንዴት እንደዚህ ይሆናል? ይኸው እኔም የፈራሁት ይሄን ነበረ። ያሰቡት ሁሉ ተሳካላቸው። ለዚህ ሁሉ እናንተ ናችሁ፣ አንተና ሱራፌል የተንደረደረች ዳ መኝታ ቤት ቤዛና ሉላ መኝታ ቤት ነበሩ። እኔ ምላችሁ ግን ይኸው ያሰባችሁት ሁሉ ሆነ። ደግሞ ሽብሩ ሌባ አይደለም። እባክሽ ቤዛ ልትከፍችለት ትችያለሽ ወይ በማለት ተረጋጊ ሳሮን፣ ምንም አይሆንም ሽብሩ ይፈታል ስትል ሉላ ትመልስላታለች። አንቺን የሚያገባሽ ነገር የለም፣ አንቺን አልጠየኩሽም እሺ በማለት አይኗን ታፈጥባታለች። እዩልሽ እመኝኝ ሳሮን፣ ሽብሩ ምንም አይሆንም ይፈታል ስትል በተረጋጋ መንፈስ ቤዛ ስትመልስላት፣ በጣም ጥሩ እሺ ግን እስከ መቼ ነው በማለት እሷም ተነስታ ወጣ ትሄዳለች። ወጣ ስትሄድ ተከታትሎ ሱራፌል ነበር ወደ መኝታ ቤት እየመጣው። ሲመጣ በቃ እናንተ ተጫወቱ እኔም ልሄድ በማለት ሉላም ከዛ መኝታ ቤት ወጣ ትሄዳለች። እሱም እንዲህ እየተገላመጠ እያያትም ቢሆን እሺ አሁን መነጋገር እንችላለን ሱራፌል፣ እህቴንም ጠረጠርካት አይደለ? ያልጠረጠርከው የለም። እንደውም ከዚህ ሰይጣን ከሆነ ገንዘብ እንደውም ቤተሰቦቼ ናቸው የሚበልጡ። ገንዘቡ ለምን ጠፍቶ አይቀርም፣ እኔ ምን አገባኝ። አሁን ግን የምፈልገው ሽብሩንና ሉሲን እንድትፈታቸው ነው። በሩን ሂድና ክፈታቸው ከኔ ጋር ሳትያዝ በፊት በማለት ኮስተር ባለቃል ስትናገረው፣ አንተ ሁሉንም እንደጠረጠርክ ነው። ስለዚህ ሳላቅክ ነበር አንተን ያገባው። አሁንም ቢሆን አንተ ሀሳብና ፍላጎት ገንዘብ ላይ ነው ፎከስ ላይ እንጂ ወይም ሰው ላይ ቤተሰብን መመስረት አይደለም።